መጋቢት ወር በኢትዮጵያ ታሪክ መሰረታዊ የፖለቲካ ለውጥ የተካሄደበት በተለይ ደግሞ መጋቢት 2010 መላው ኢትዮጵያውያን በሀገር ውስጥም በውጭ ሀገርም በኢትዮጵያ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ፊት ቀርቦ ሀገርና ሕዝብን ለመምራት ቃለ መሃላ በፈጸሙበት ጊዜ ከፍተኛ ድጋፍ የሰጡበት ይሄ ድጋፍ ደግሞ የኢትዮጵያን ብልጽግና እውን ለማድረግ ተስፋ የተጣለበት ወር ነበር። የዛሬ 7 ዓመት ማለት ነው። በመጋቢት 2010 የተቀጣጠለው ለውጥ በኢኮኖሚውም ዘርፍ ከፍተኛ የሆነ ለውጥ የተመዘገበበት ነው። ኢትዮጵያ ላለፉት 60 ዓመታት እና ከዛ በላይ በተከታታይ ዓመታት በቢሊየን በሚቆጠር ዶላር ከውጭ ሀገር ስንዴ ከምታስገባበት ወጥታ በለውጡ መንግስት ስንዴ የሀገር ውስጥ ፍጆታ ለሕዝቡ አችላ ወደ ውጭ ሀገር ስንዴ ኤክስፖርት ለማድረግ የቻለችበት የለውጥ ብስራት በኢትዮጵያ የታየበት ወር ነው። ይሄ በተለይ በግብርናው ዘርፍ የግብርናን ምርት በከፍተኛ እድገት በመጨመር የሀገሪቱን አርሶ አደሮች ምርትና ምርታማነትን በማሻሻል ኢትዮጵያ በቀጣይ ደግሞ ከተረጅነት ወደ ምርታማነት የሚል መሪ ቃል አንግባ ካሁን በኋላ ስንዴ ብቻ ሳይሆን ማንኛውንም አይነት ምግብ ከውጭ ከማስገባት ወደ ውጭ ኤክስፖርት ለማድረግና በምግብ ሉዓላዊነት ራሳችን ለመቻል የሚያስችል በቂ ዝግጅት ተደርጎ ወደ ተግባር የተገባበት ወር ነው መጋቢት ወር። በማህበራዊም ዘርፍ በተለይ ትምህርትና ጤና ተደራሽነት ላይ ያተኮረና ጥራት የጎደለውን የልማት አካሄድ በመቀየር ጥራት ላይ የተመሰረተ ትምህርት፣ ጥራት ላይ የተመሰረተ የጤና አገልግሎት በሀገሪቱ እንዲስፋፋ መሰረታዊ የሆነ እርምጃ የተወሰደበት ነው። ስለዚህ ይህንን ለውጥ እና እድገት የኢትዮጵያ ሕዝብ በአሁኑ ጊዜ በመጋቢት ወር በተለያየ ሁኔታዎች እንዲያከብሩት፣ እንዲያስታውሱት፣ ድሉን የራሳቸው አድርገው እንዲይዙት በቀጣይም ደግሞ እነዚህን ድሎች አስጠብቀው እንዲቀጥሉና ተደማሪ ድሎችን ለማረጋገጥ እንዲተጉ ለማነሳሳት በተለያዩ ዝግጅቶች በሀገሪቱ እየተከበረ ይገኛል። ለምሳሌ በኢኮኖሚ እድገት ውስጥ ሊታለፍ የማይችልና ሊገለጽ የሚገባው አንዱ የኢነርጂ ዘርፍ ነው። ኢነርጂ ላይ ከ7 ዓመት በፊት ኢንዱስትሪዎች በኢነርጂ ምክንያት ስራቸውን በአግባቡ መስራት የማይችሉበት፣ የተለያዩ የህብረተሰብ ክፍሎች መብራት፣ ኤሌክትሪክ ኃይል በአግባቡ ማግኘት የማይችሉበት፣ በአሁኑ ጊዜ ግን ህዳሴን ጨምሮ በርካታ የኃይል ማመንጫ ተቋማት ወደ ኢኮኖሚ በመግባታቸው ምክንያት ከእጥፍ በላይ ኃይል ጨምሮ በአሁኑ ጊዜ የማሰራጨት ችግር ካልሆነ በስተቀር የኃይል አቅርቦት ችግር በኢትዮጵያ ውስጥ እንዳይኖር አድርጎ ዘላቂ የሆነ መፍትሄ የሰጠ የፖለቲካ ለውጥ ነው መጋቢት 2010 የተደረገው። ከዲሞክራሲም አንጻር የዲሞክራሲ ስርዓት የዲሞክራሲ ተቋማትን ነፃና ገለልተኛ ሆኖ እንዲደራጅ የተደረገበት ነው የመጋቢት 2010 ማለት ነው። እንደ ምሳሌ መጥቀስ የሚችለው 6ኛው ሀገራዊ ምርጫ በሪፎርሙ በተደራጀው የምርጫ ቦርድ ነፃና ገለልተኛ ሆኖ ፍትሐዊና ነፃ ምርጫ የተካሄደበት መሆኑን ለማስታወስ እወዳለሁ። ስለዚህ በፖለቲካ፣ በኢኮኖሚ፣ በማህበራዊ በአጠቃላይ ሁለንተናዊ የሆነ ልማት ለማረጋገጥ ከፍተኛ የሆነ ጥረት ተደርጎ ውጤት የተገኘበት ነው።
እነዚህን ውጤቶችን ለማስመዝገብ ግን በኢትዮጵያ ታሪክ ከፍተኛ የሆነ ተግዳሮት ተገጠሙበትም ጊዜ ነበረ። ያለፉት 7 ዓመታት ለምሳሌ ኮረና ያጋጠመን በዚህ ወቅት ነበረ። ድርቅ፣ ከፍተኛ ድርቅ ቦረና አካባቢ በሌሎችም ሀገራችን ክፍሎች የገጠመን በዚህ ጊዜ ነበር። የአንበጣ መንጋ የገጠመን በዚህ ጊዜ ነበር። አስከፊ ሊባል የሚችል የእርስ በርስ ግጭት ወደ ጦርነት ደረጃ ያመራው የሰሜኑ ግጭት የገጠመን በዚህ ጊዜ ነበር። እነዚህን ሁሉ የለውጡ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት በሳል አመራር መላው የኢትዮጵያ ሕዝብ፣ መላው አባላችን እና አመራራችን ተቀናይቶ እነዚህን ተግዳሮቶችን በሙሉ ወደ እድል ቀይረን የሀገራችን ኢኮኖሚ እድገቱ እንዲቀጥል መላው ሕዝባችን፣ መላው አባላችን በየደረጃው የራሳቸውም የጥረት ውጤት ስለሆነ ራሳቸው ደግፎ ያመጡት ለውጥ ስለሆነ እንዲያስታውሱት፣ እንዲዘክሩት፣ ለቀጣይ ትላልቅ ግቦቻችን ደግሞ አቅም ሆኖ እንዲያግዝ፣ እንዲያነሳሳን በተለያዩ ሁኔታዎች እንዲያከብሩ በአሁኑ ጊዜ በመላ ሀገሪቱ እና እንደዚሁም ደግሞ በክልላችን ሰፋ ባለ መልኩ ለማክበር ዝግጅቱ ተጠናክሯል።